ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም በያላችሁበት ሁሉ ሰላማችሁ ብዜት ይበልልኝ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሀገራችንን ሰላም ያደርግልን። እንደው ፈጣሪ በቃ ይበለን። በእናታችሁ ሁላችሁም የሃይማኖታችሁ በእኛ ነገ ምን ይመጣ በሚል እስኪ ሁላችሁም ሀገራችንን ሰላም ያድርግልን እያላችሁ ጸሎት አድርጉ። ሁላችሁም በየሃይማኖታችሁ። በእውነት በጣም ከባድ ደረጃ ላይ ደርሷል ሀገራችን። ብዙ 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 የምታዩት ስንቱ ፖለቲከኛው ምኑ በሰው ቁስል እንጨት ስደዱበት የሚሞተው ሌላ ነው፣ እነሱ የሚያወሩት ሌላ ነው። ብቻ ያለንበት ሁኔታ በጣም ያሳዝናል እና ሁላችሁም እስኪ ሀገራችንን ነጽኑ ሰላም ያደርግልን ፈጣሪ እያልኩኝ እንዴት ናችሁልኝ ቤተሰቦቼ? እኔ በጣም ደህና ነኝ። ዛሬ አንድ መልእክት ይዤ ነው የመጣሁት እና ይህንን ቪዲዮ የሚታዩ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አዲስ ለሆናችሁ የደወል ምልክቷን በመንካት ሰብስክራይብ እያደረጋችሁ ሁልጊዜም ቪዲዮዎች እንዲመጡላችሁ ሰብስክራይብ አድርጉልኝ ማለት ነው እና ዛሬ ምናልባት ለሁላችሁም ሊያስተምራችሁ ይችላል በሚል በአንድ ነገር ነው የመጣሁት ማለት ነው። ሁላችሁም ይህንን ቪዲዮ በጥሞና እንድታዳምጡኝ አደራ እላለሁኝ። ቀጥዬ መቼም ሁላችሁም ጓደኛ ይኖራችኋል። ያው ጓደኛ አስፈላጊ ነው። በእርግጥ ሰው ለሰው መድኃኒት ነው፣ አስፈላጊም ነው። እንኳን አይደለም ጓደኛ ቀርቶ ሰው ለሰው አስፈላጊ ነው ማለት ነው። ግን እኔ ይህንን ዩቲዩብ ስከፍት ማለት ነው እንግዲህ ብዙ የታዘብኳቸው ብዙ የገረሙኝ ነገሮች ነበሩ ማለት ነው። እኔ እንደ ሰው በዚህ አጋጣሚ ሰውንም ለይቼበታለሁ። ማን ነው የሚረዳኝ፣ ማን ነው ከጎኔ የሚሆነው የሚለውን ሰው እውነት ግን ብዙም የታዘብኩበት ደግሞ አለኝ። ምንድነው እሱ? አንዳንዶቹ እኔ በጣም እንደውም ከሁሉም በላይ ይረዱኛል ያልኳቸው ሰዎች ማንም የረዳኝ የለም ማለት ነው። ጭራሽ የሸሸኝ አለ ምናምን፣ በቃ የተገረሙ አሉ። እንዴት ዩቲዩብ ከፈትሽ እንዴት ምናምን ምናምን ብለው የሸሹኝ ብዙ ናቸው። እንዴት እንደሆነ አልገባኝም። ምን ችግር አለ? ችግር አለ? እና የቅርብ የምላቸው ጓደኞቼ ደግሞ አሁን የሉም ከጎኔ ሰው ማለት ነው። እኛ ግን በአጠቃላይ እኛ ኢትዮጵያውያን ስንባል ማለት ነው ተቸግረን ስንለምናቸው ነው መርዳት ነው ያንን ነው የሚፈልጉት እንጂ እኛ ሰርተን በስራችን ተለውጠን ከፍ ብለን ማየት አይፈልጉም። ለምንድን ነው እስኪ መቤቴን እንደዚህ የገጠማችሁ ሰዎች ካላችሁ እስኪ ለእኔም ንገሩኝ የምር። እና ምን በጣም ነው የተገረምኩት። የሰውን እኮ እንደውም ማበረታታት ያለብን በስራ ነው አይደል? አንድ ተቸግሮ ሰው ሲቸግረው አትርዱት ማለቴ ሳይሆን አንድ ሰው ተቸግሮ ብር ወይም ደግሞ የሆነ ነገር ሰጣችሁት ለጊዜው ችግሩ ከሚቀረፍለት ሰርቶ ሁል ጊዜም ሰርቶ መለወጥ አይሻልም? አንደኛ ሰርቶ መለወጥ ያኮራል። የሰራችሁበት ነገር ላባችሁ ነው፣ ሲበላ ደስ ይላል። ሁለተኛ ደግሞ ስራ ያኮራል፣ ትኮሩበታላችሁ በስራችሁ። የሰራችሁትም ስራ ደስ ይላል እና በስራ ማበረታታትን ብትለምዱ አንዳንዴ እውነት ኢትዮጵያውያን አንዳንዶቻችሁ ከተንኮል ከምቀኝነት ይልቅ ሰውን ብታበረታቱ፣ በደካማ ጎኑ እየገባችሁ ሰውን ከመውጋት እውነት ማበረታታት ምን አለበት? እና በጣም የሚቀርባቸው በቃ ማለት መልካም የምላቸው ሰዎች ዩቲዩብ ከፍቻለሁ እና ሰብስክራይብ አድርጉልኝ፣ ለሰውም ሰብስክራይብ እንዲያደርግልኝ ንገሩልኝ ስል ጠፉ፣ የሉም፣ ሸሹ። አሁን ከከፈትኩት ጀምሮ ማንም የጠየቀኝ የለም፣ እንኳን አይደለም ሰብስክራይብ ማለት ነው። የት ደረሽ፣ እንዴት ሆንሽ ምናምን በጣም ብዙዎች እና ሰው ቸግሮት ከመርዳት ስራ ሰርቶ እንዲለወጥ ለማድረግ ሞክሩ። እውነቴን ነው። አንደኛ ለሰውየው ሞራል ነው ሰርቶ ያገኘው።
በዛ ላይ ደግሞ የእኛ ሰው ብትረዱት ነገ አንድ ቀን የሆነ ጎደሎ ሰው ነንና ጎደሎ ደካማ ጎን ይኖረናል። ያንን ደካማ ጎን ይገቡና በዛ እንዲህ አድርገነው እኮ ነው፣ እንዲህ ረድተነው እኮ ነው፣ እንዲህ አድርገነው እኮ ነው። ገባችሁ? እንደዚህ ከመባል ደግሞ መስራት ይሻላል። መስራት ሰርቶ መለወጥ እና ሰርቶ ማግኘትን ብታበረታቱ መቤቴን ሰርቶ ያገኙት እኮ በጣም ደስ ይላል፣ ያኮራል። ብቻ በጣም ጥሩ ነው። ሰርቶ ማግኘት ይሻላል እና እስቲ ከሚለምነዋችሁ ብር ከሚለምነዋችሁ ስራ ሰርቶ ሲለወጥ ደስ የማይላችሁ ለምንድን ነው? አንድ ሰው እንኳን አይደለም ሲለወጥ ቀርቶ ስራ ማለት ጥሩ ነው። ግን አብዛኛው ኢትዮጵያውያን ሲባል ብር ሲለምኑት ነው እንጂ ስራ ሰርቶ ከፍ ሲል አይወዱም። ለምንድን ነው? ግን ከሱ በላይ ሆነው እሱ ከሱ በታች ሆነው ደግሞ ሁልጊዜ ሲረዱት ቢኖሩ ያ ደስ ይላቸዋል። ለምን እንዲሆን አላውቅም። ግን እኮ ስራ ብታሰሩት ቢለወጥ ይሻላል። እና እኔ አሁን ከእንደዚህ አይነት ጓደኛ ግን ቢቀር ይሻላል። ብቸኝነት እኮ ምርጥ ጓደኛ ነው። ማርያምን እንኳን አይደለም እዚህ በስደት ሀገር እየኖራችሁ ማለት ነው። ምናልባት አንዳንዶቻችሁ ዋይፋይ እየሌላችሁ አላችሁ አውቃለሁ። በስልካችሁ በብራችሁ የምትሞሉ ለእናንተ ችግር ሊሆን ይችላል፣ ይኖረዋል። ችግርም ትንሽ ያስቸግራል፣ ይከብዳል። የምታዩት ነው። የአረብ ሀገር ሰው ሰርቶ ለቤተሰቡ ነው ሰርቶ በቃ ብቻ ለብዙ ወጪ ነው። አንደኛ ወር ጠብቀን ገቢያችን እና እኛ የምናወጣው ወጪ ሰማይና ምድር ምንም የማይገናኝ፣ ልፋታችን እና ደሞዛችን ምንም የማይገናኝ ስለሆነ በጣም ከባድ ነው እና ግን ደግሞ ሰው ሰርቶ እንዲለወጥ አድርጉ ገንዘብ ከምትረዱ። የምር እውነቴን ነው። አትርዱ ማለት አይደለም፣ እርዱ። ግን ደግሞ የሰው ልጅ ልሰራ ነው ልስራ እኮ ሲላችሁ ከጎን ሆናችሁ ነው ማበረታታት ያለባችሁ። አሁን እኔ ዩቱብ ከፍቻለሁ እና ምናምን እንደዚህ እርዱኝ፣ አግዙኝ ምን አለበት ከመሸሽ ባይረዱ እንኳን እንደዚህ ነው እንደዚህ ነው። በጣም ብዙ በርካታ የማላቃቸው ልጆች ብዙ ረድተውኛል። በጣም ብዙ በጣም በፈጣሪ ስም በጣም አመሰግናለሁ። ሰው ሳይኖረኝ ሰው ያደረጋችሁኝ ሰዎች፣ ሰው በሸሸኝ ጊዜ ከጎኔ የሆናችሁ ሰዎች እኔ መቼም እስከሞት ድረስ አልረሳችሁም። ፈጣሪም እናንተን ዋጋችሁን፣ እኔ የሰው ዋጋ መክፈል አልችልም። ለራሴም ዋጋ የለኝ እንኳን አይደለም የእናንተን ውለታ ልከፍል። አምላክ ውለታችሁን ይክፈላችሁ። ብዙ ክፉ ሰዎችን እና ብዙ መልካም ሰዎችን አውቄበታለሁ። ይህ ትንሹ ነገር ማለት ነው። አስባችሁታል? ትልቅ ነገር ቢሆን ስንት ቻሌንጅ ነበሩ። ግን ይቺ ትንሽ ነገር ናት፣ ምንም አይደለችም። ትዝብት ግን ትርፍ ነው። ትርፍ መቤቴ። እንደዚህ የምታረጉ ሰዎች ግን ከራሳችሁ ተቆጠቡ። ጓደኛ አሁን እዚህ በተለይ ደግሞ አሁን ሰሞኑን ያለ ነገር በጓደኛ መከዳት፣ በተለይ ደግሞ እዚህ አረብ ሀገር ያላችሁ በጣም ብዙዎቻችሁ በጓደኛ እየተከዳችሁ ናችሁ። ጓደኛችሁ ነው ባህላችሁን የሚያገባ ጓደኛችሁ፣ የኔ የምትሉት ሰው ባላችኋን ነጥቆ የሚያገባ ጓደኛችሁ። እረ በጣም ምን አይነት ጉድ ነው ግን! ሰው እኮ አንድ ቀን አብሮ የበላውን እንኳን አንድ ቀን አብሮ አንድ ደቂቃ ቁመህ ያወራኸውን ሰው እኮ ቤተሰቡንም እሱንም ልታከብር ልንከባበር ይገባል እንጂ ከየት ነው ያመጣ ነው እንዲህ አይነት ባህል ግን? እውነት አገራችን እኮ እንደዚህ የለም። እመቤቴን በሰው ሀገር ስትሆኑ ምን እየበላችሁ ነው የሚብስባችሁ? የሰው ባል የምትነጥቁ ለሁሉ ነገር በቃ ሰው ስራ ሲሰራ ደስ የማይላችሁ ከእናንተ በላይ ከፍ ብሎ ሰውን ማየት የማትፈልጉ ሁሌም ዝቅ ብሎ ከእናንተ እየለመነ እንዲኖረ የምትፈልጉ ለምንድን ነው?
ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ተው ግን እንደዚህ አይነት ሰዎች ከድርጊታችሁ ተቆጠቡ፣ አይጠቅማችሁም። እውነቴን ነው፣ አይጠቅምም። እና አሁን ኧረ ጉድ! አንዳንድ ጊዜ ጥሩ ነው ከጎናችሁ ያለው ሰው ማን እንደሆነ እንዲታውቁት ያደርጋችኋል። የምር ማነው ከጎናችሁ ያለውን ሰው በደንብ እንዲታውቁበት ያደርጋል። መገፋትን አትጥሉ። መገፋት ጥሩ ነው በነገራችን ላይ። እና ምን ለማለት ፈልጌ ነው እኔ አሁን እነኛ በፊት አብረውኝ የነበሩ ጓደኞቼ የሉም፣ ጠፉ፣ እንዳሉ ጠፍተዋል፣ የሉም። እንደዛ ብዬ ስነግራቸው ከጎኔ የሉም። በቃ እኔ እንጃ ምንድን ነው። ቆይ ዩቱብ ከፍቻለሁ ማለት ጆሮ ጭው ያደርጋል። እልም 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 እልም። በጣም ተገርሜ 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 ዝም አልኩኝ። እኔ ግን ሳዲግ እኮ እንደዚህ አልነበርንም። እኛ ስንት ጓደኞቹ ነን እኮ ነው ያደግነው። እንደዚህ አልነበርንም። ግን በሰው ሀገር ያሉት ነው ያለው እንደዚህ የሆነው ወይስ ሀገር ቤትም እንደዚህ ጓደኛ? ከእንደዚህ አይነት ጓደኛ ፈጣሪ ይጠብቃል። እኔም እኮ ሰው ነኝ፣ ላጠፋ እችላለሁ። እኔም ሰው ነኝ፣ ተንኮለኛ ልሆን እችላለሁ። ግን አላውቅም ብቻ የሰው ልጅ ሁላችንም አሁን ደግሞ እኔ እንደዚህ ስል ሁላችንም እውነቷን ነው እንላለን። ማን ነው ግን እውነተኛውና ውሸታኛው? ይህም እኮ ችግር ነው። ሁሉም ትክክል፣ እዚህ ደግሞ ሚዲያ ላይ ያሉት ትክክልም ያልሆነው ትክክል፣ ትክክል የሆነውንም ትክክል። እግዚኦ መሐረነ ክርስቶስ። እና ሰውና ጓደኛና ብዙ ነገሮችን እኔ ለየሁበት፣ ተማርኩበት። ግን ፈጣሪ ማለት ነው መልካም ጓደኛ ይስጣችሁ። ሰው ለሰው በእርግጥ መድኃኒት ነው፣ በጣም ጥሩ ነው። ያለ ሰው ዋጋ የለንም። ሰውን በዚህ አጋጣሚ ሰውን ፈጽማችሁ አትጥሉ፣ ሰውን ውደዱ። እኔ አሁን እውነት ፈጣሪ ምስክሬ ነው፣ አልጠላኋቸውም፣ መቼም የማልጣላቸው። ግን ገርሞኛል፣ ትተውኝ መሸሻቸው ገረመኝ። እኔ ግን አይ እንዲያሻቸው አንድ ቀን ሲቆጫቸው ይመለሳሉ ብዬ ዝም አልኩኝ። እመቤቴ ችግር የለው። ግን ከጎን የሆነ ያበረቱኝ ሰዎች ግን መድኃኔዓለም ምስክሬ ነው ከልቤ አይጠፉም። እውነት በችግራችሁ ጊዜ ከጎናችሁ የሆነ ሰው እኔ አላውቅም። ያ እኮ እንደ እናት ልጅ በሉት። በጣም ብዙ ከዱባይ አሁን ብዙ ልጆች የረዱኝ ልጆች አሉ። እነሱ ዱባይ ሆነው አላቃቸውም፣ ከሚዲያ ላይ ነው ያወኳቸው። በአካል አላቃቸውም። በጣም ብዙ ነገር የረዱኝ ግን እነሱ ናቸው። እውነቴን ነው የምላችሁ። እና የረዳችሁኝን በጣም አመሰግናለሁ። ፈጣሪ ሁሌም ከእናንተ ጋር ይሁን፣ ጥላ ከለላ ይሆናችሁ። ያረዳችሁኝንም ይጠብቃችሁ፣ ልቦናችሁን ይመልስላችሁ። ማርያም እኔ ለእናንተ መቼም ተንኮለኛ አይደለሁም። ይህን ቪዲዮ ካያችሁ ነገም ዛሬም ከነገ ወዲያም እኔ እናንተን በጣም ነው የምወዳችሁ። መቤቴ እኔ ሰውን ላስቀይመኝ ለትንሽ ጊዜ ክፉ ነገር ተናግሬም ሰውን አላስቀይምም። ላኮርፍ፣ ልቆጣ እችላለሁ፣ ሊከፋኝ ይችላል። ለትንሽ ቀን እንደዛ ልሆን እችላለሁ እንጂ ከዛ ውጭ ግን እውነት የሚያውቁኝ ሰው ይመስክሩ። እና አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። በጣም አመሰግናለሁ። አበረታቱኝ። እወዳቸዋለሁ።